ባለፈው መሰናዷችን ዓለም ባንክና ዓለም አቀፉ የገንዘብ ተቋም IMFን በተመለከተ እንዴትና በማን ተመሰረቱ፣ መቼና የት ተመሰረቱ፣ ዓላማቸውስ ምን ነበር፣ እንዲሁም ብድር ለመስጠት ከሚጥሏቸው ቅድመ ሁኔታዎች መካከል ሁለቱን መዳሰሳችን ይታወሳል። ቀሪውን ክፍል እንደሚከተለው አሰናድተናል። ማዳመጥ ሲጀምሩ ቪዲዮውን ከወደዱት ቻናሉን ሰብስክራይብ እንዲሁም የደውል ምልክቱን መጫንዎን አይዘንጉ። ሶስተኛው ዓለም ባንክና ዓለም አቀፉ የገንዘብ ድርጅት IMF በተበዳሪ ሀገራት ላይ የሚጥሉት አስገዳጅነት የተለያዩ ድጎማዎችን ማንሳት አለባቸው የሚል ነው። ለዚህም የሚያቀርቡት ማሳመኛ መንግስታት የበጀት ኪሳራቸውን ለመሙላት ድጎማዎችን ማቆም አለባቸው ሲሉ ይደመጣሉ። የድጎማዎች መነሳት የመንግስታት ዕዳና ወጪን ይቀንሳል፣ የሀብት ብክነትን ይከላከላል፣ የመንግስት ገቢና ወጪ የተመጣጠነ እንዲሆን ያደርጋል የሚሉና መሰል መከራከሪያዎችን ቢያቀርቡም ለማያውቅሽ ታጠኚ በሚል እንድምታ ይመስላል በበርካታ የመስኩ ምሁራንና ሀገራት ዘንድ ሲብጠለጠሉና የትችት ማዕትን ሲያስተናግዱ ይሰማል። በርካታ ሀገራትም እኛም ማውቀናል ጉድጓድ ምሰናል በማለት በራቸውን ለነዚህ ተቋማት ዝግ አድርገዋል። ሀገራችን ኢትዮጵያ ለዘመናት ከነዚህ ተቋማት ጋር መርህ አልባ ጋብቻ አልፈጽምም በማለት የኖረች ቢሆንም አሁን ግን እጅ የሰጠች ይመስላል። የሁለቱ ተቋማት ድንጋጌ መንግስታት ለህዝብ በሚል ሰበብ በየትኛውም የኢኮኖሚ ዘርፍ ላይ የሚያደርጉትን ድጎማ ማቆም አለባቸው፣ አለበለዚያ ደጃችንን እንዳይረግጡ ይላሉ። መንግስታት በእርሻና የኃይል ማመንጫ ግብዓቶች ላይ እንዲሁም መሰረታዊ በሚባሉ የፍጆታ ሸቀጦች ላይ የሚያደርጉትን ድጎማ አይቀበሉም። ከዓለም ባንክና IMF ብድር የሚጠይቁ ሀገራት እንደ ነዳጅና ማዳበሪያ ባሉ ቁልፍ የኢኮኖሚ አንቀሳቃሽ ግብዓቶች ላይ ድጎማ ከማንሳት በተጨማሪ ቀረጥ የመጣል ግዴታ አለባቸው። ለዚህም ማስረጃ የሚሆነን ሰሞኑን የኢትዮጵያ መንግስት ለዘመናት 75 በመቶ ድጎማ ሲደረግበት የነበረውን ነዳጅ ድጎማውን ሙሉ ለሙሉ ከማንሳት በተጨማሪ 30 በመቶ ቀረጥ ሊጥልበት እንደሆነ ማስታወቁ ይታወሳል። የትኛውም የምርትና የአገልግሎት አቅርቦት በአንድም ሆነ በሌላ በኩል ከነዳጅ ዋጋ ጋር ጥብቅ ትስስር ያለው በመሆኑ የተደረገው የዋጋ ጭማሪ ወትሮውንም በኑሮ ውድነት እየተሰቃየ ባለ ህዝብ ላይ ቤንዚን ማርከፍከፍ እንደሆነ የምጣኔ ሀብት ባለሙያዎች ይናገራሉ። ለመሆኑ በ5 ዓመታት ውስጥ በኢትዮጵያ የነዳጅ ዋጋ ከየት ተነስቶ የት ደረሰ ብለን ብንመረምር በ2013 እንደ ኢትዮጵያ አቆጣጠር ጥቅምት ወር ላይ የ1 ሊትር ቤንዚን ዋጋ 21 ብር ከ87 ሳንቲም ሲሆን ነጭ ጋዝና ናፍጣ ደግሞ 19 ብር ነበር። አሁን ላይ 1 ሊትር ቤንዚን 481 በመቶ ዋጋው ጨምሮ 122 ብር ከ53 ሳንቲም የደረሰ ሲሆን የነጭ ጋዝና ናፍጣ ዋጋ ደግሞ ከ6 እጥፍ በላይ አድጎ 510 በመቶ ዋጋው ተመንድጎ 116 ብር ከ49 ሳንቲም ደርሷል። መንግስት በቅርቡ በነገረን መሰረት በእነዚህ ምርቶች ላይ 30% ታክስ የሚጨምር ከሆነ የቤንዚን ዋጋ ወደ 159 ብር የሚያሻቅብ ሲሆን የነጭ ጋዝና ናፍጣ ዋጋ ደግሞ ወደ 151 ብር ከፍ ይላል ማለት ነው። ለዚህም ህዝቤ ሆይ ወገብህን ጠበቅ አድርግ የሚል መልእክት እንሰዳለን። የኢትዮጵያ ኢኮኖሚ መሰረት ለሆነው ግብርና ትልቅ አቅም የሚፈጥር እንደሆነ የሚታመነው የአፈር ማዳበሪያ በ2017-18 የምርት ዘመን ዋጋው በእጥፍ መጨመሩን በአማራ ክልል ያሉ አርሶ አደሮችን ዋቢ አድርጎ ሪፖርተር መዘገቡ የሚታወስ ነው። ይሁንና መንግስት ከሰሞኑ ባወጣው መግለጫ የማዳበሪያ ፋብሪካ በ40 ወራት ገንብቼ ለማጠናቀቅ አቅጄ ወደ ስራ ገብቻለሁ የሚል ዜና ማሰማቱ ይታወቃል። የድጎማዎችን መነሳት አምርረው የሚተቹ ወገኖች ለኢኮኖሚው መሰረታዊ በሚባሉ ግብዓቶችና አገልግሎቶች ላይ የሚነሱ ድጎማዎች ዜጎችን ለከፋ ድህነት ይዳርጋል፣ የዋጋ ግሽበት እንዲባባስ ያደርጋል፣
የዋጋ ግሽበቱ ደግሞ ድጎማ ከተነሳባቸው ሸቀጦች በተጨማሪ በሁሉም ምርቶች ላይ ስለሚተላለፍ በመጨረሻም ለሁለንተናዊ ድህነት ያጋልጣል በማለት ይናገራሉ። በዚህ ዝግጅት አራተኛውና የመጨረሻው የዓለም ባንክና ዓለም አቀፉ የገንዘብ ድርጅት IMF አስገዳጅነት ሀገራት ከኛ ለመበደር ኢኮኖሚያቸውን ነፃ ገበያ ወይም ገበያ መር ማድረግ አለባቸው የሚል ነው። ነፃ ገበያ ጤናማ፣ ጠቃሚና አስፈላጊ በሆነ የገበያ ውድድር የተሞላ ስርዓት ነው። ውድድር የእድገት መሳሪያ ነው። ውድድር የሌለበት ህይወት ራሱ አይጥምም። የነፃ ገበያ ውድድር መሰረቱ ነፃነት ነው። እውነተኛ ውድድር የሚኖረው ስራ ፈጣሪዎች፣ ነጋዴዎች፣ ኢንዱስትሪዎች እንደ ልብ ወደ ገበያ ሊያስገባቸው የሚችል ነፃነት ሲኖርና አማራጭ በማቅረብ መወዳደር ሲችሉ ነው በማለት ይከራከራሉ። አክለውም የአምራቾች ውድድር ሸማቾች ጥራት ያለው ሸቀጥና አገልግሎት በተመጣጣኝ ዋጋ እንዲያገኙ ያደርጋቸዋል። በነፃ ገበያ ኢኮኖሚ አምራቾችና ነጋዴዎች ገበያው ላይ ለመቆየት የተሻለ ነገር ይዘው መቅረብ ይጠበቅባቸዋል። ከሌሎች በጥራትና በዋጋ የተሻለ ነገር ይዞ መቅረብ ያልቻለ አምራችና ነጋዴ ደንበኛ ይሸሸዋል። በነፃ ገበያ አምራችና ነጋዴ ተወዳዳሪ፣ ሸማች ደግሞ ዳኛ ነው። ስለዚህ አምራችና ነጋዴዎች ለራሳቸው ጥቅም በሚያደርጉት የዋጋና የጥራት ፉክክር ሸማቾች ይጠቀማሉ በማለት ሐሳባቸውን ያስረዳሉ። የዘመናዊ ምጣኔ ሀብት አባት እየተባለ የሚጠራው አዳም ስሚዝ የነፃ ገበያ ኢኮኖሚ አስፈላጊነትን ሲያስረዳ ነፃ ገበያ ላይ አምራችና ነጋዴዎች ደንበኛን በመሳብ ለራሳቸው ጥቅም ለማግኘት ሲሉ በሚያደርጉት ፉክክር ህብረተሰቡ የተሻለ ጥራት ያለው ሸቀጥና አገልግሎት በቅናሽ ዋጋ እንዲያገኝ ያስችለዋል ይላል። ይህንንም ስውሩ እጅ ወይም ኢንቪዚብል ሃንድ በማለት ይጠራዋል። በዚህ የሁለቱ ግዙፍ ተቋማት ቅድመ ሁኔታ መሰረት ተበዳሪ ሀገራት የንግድ ገደቦችን ማንሳት፣ ለውጭ ባለሀብቶች ኢኮኖሚውን ክፍት ማድረግ፣ ከውጭ የሚገቡ ምርቶችና አገልግሎቶች ላይ የሚጣልን ታሪፍ ማንሳት፣ የምርቶች ዋጋ በገበያው ብቻ እንዲወሰን የማድረግ ግዴታ አለባቸው። የገበያ መር ኢኮኖሚ ስርዓት መሰረት የጣለው ስኮትላንዳዊ ኢኮኖሚስት አዳም ስሚዝ ሲሆን እስካሁንም ድረስ እሳቤው በዓለም ተንሰራፍቶ ይገኛል። የኋላ ኋላ ዘ ዋሽንግተን ኮንሰንሰስ የሚባለውን በቅጽል ስሙ የኒዮ ሊበራሊዝም 10ቱ ትእዛዛት እየተባሉ የሚጠሩትን መስፈርቶች በማውጣት ከሁለቱ ተቋማት እርዳታና ብድር የሚፈልግ ሁሉ እነዚህን መስፈርቶች የማሟላት ግዴታ አለበት። 10ቱ የኒዮ ሊበራሊዝም ትእዛዛት እነማን ናቸው የሚለውን በሌላ ዝግጅት እንመለስበታለን። የገበያ መር ኢኮኖሚን አምርረው የሚቃወሙ ወገኖች ደግሞ በሀገር ውስጥ ያሉ ጨቅላ ኢንዱስትሪዎች ከውጭዎች ጋር በምርትና በዋጋ ለመፎካከር ስለሚሳናቸው ከምርት ሂደት ይወጣሉ። በዚህም የተነሳ ዜጎች ለከፋ የስራ አጥነት ችግር ይጋለጣሉ። የሀገር ውስጥ ኩባንያዎች ከገበያው ሲወጡ ኢኮኖሚው ከውጭ በሚገቡ ምርቶች ላይ ጥገኛ ይሆናል። በዚህም የተነሳ የውጭ ንግድ አለመመጣጠን ወይም ትሬድ ኢምባላንስ ይፈጠርና የሀገር ኢኮኖሚ ይዳከማል በማለት የበረታ ተቃውሟቸውን ያቀርባሉ። የኢትዮጵያ መንግስት ሊከተለው ያሰበውን የኢኮኖሚ ስርዓት በግልጽና በሕግ ባያስቀምጥም ባለፉት ውስን ዓመታት ያደረጋቸው የፖሊሲ ሪፎርሞች እንደሚያሳዩት ከሆነ የነፃ ገበያ ስርዓት ለመመስረት ያሰበ ይመስላል። በርካታ ምሁራን እንደሚናገሩት ዓለም ባንክና IMF ላለፉት ዓመታት የፈቀዱት ረብጣ ቢሊዮን ዶላር ኢትዮጵያ የነፃ ገበያ ስርዓት እንድትከተል ያስገድዳሉ ይላሉ። በተለይ በመንግስት ተይዘው የነበሩ የልማት ድርጅቶች ለግሉ ባለሀብት ይሸጣሉ መባሉ ኢትዮጵያ የሊበራሊዝምን መንገድ እንደመረጠች ይነገራል። ይሁንና ኢትዮጵያ አሁን የኢኮኖሚ ስርዓቱን በተመለከተ ግልጽ አቅጣጫ አስቀምጣ እየተንቀሳቀሰች አለመሆኗን የምጣኔ ሀብት ባለሙያዎች ይናገራሉ። ከላይ ያነሳናቸውና ሌሎችም ያልተጠቀሱት የዓለም ባንክና የዓለም አቀፉ የገንዘብ ተቋም ቅድመ ሁኔታዎች ተግባራዊ የሚሆኑ ከሆነ በርካታ የማክሮ ኢኮኖሚ ቀውሶች እንደሚፈጠሩ የምጣኔ ሀብት ባለሙያዎች ያሳስባሉ። ከነዚህም ቀውሶች መካከል ስራ አጥነት ይጨምራል፣ የዋጋ ግሽበት የትየለሌ ይደርሳል፣ የበጀት ክፍተት እንዲፈጠር ያደርጋል፣ የውጭ ንግድ መዛባትን ይፈጥራል፣
የመንግስት ተቋማት ማለትም እንደ ትምህርት፣ ጤናና ትራንስፖርት ዘርፎች ላይ አሉታዊ ተጽዕኖ ያርፍባቸዋል። ኢመደበኛ ዘርፎች ይበራከታሉ። ስራ አጥነትና ስደተኝነት ይስፋፋል። የአካባቢ መራቆት ይባባሳል። በመጨረሻም ኢኮኖሚያዊ ውድቀቱ ፖለቲካዊ ችግሮችን ይወልድና ሀገራትን ወደማይወጡት አዘቅት ውስጥ ይከታቸዋል በማለት ያስጠነቅቃሉ። ዓለም ባንክና ዓለም አቀፉ የገንዘብ ተቋም በዓለም የተረጋጋ የፋይናንስ ስርዓትና ዘለቄታዊ እድገት ማምጣት ግባችን ነው ሲሉ ቢደመጡም እናንተን ማን ያምናችኋል በሚል እሳቤ ይመስላል በብዙ ሀገራትና ምሁራን ዘንድ የሰላ ትችትና ውግዘት ሲቀርብባቸው ይደመጣል። ከነዚህ ትችቶች ዋናው የምዕራባውያን ርዕዮተ ዓለም ማስፈጸሚያ መሳሪያ ናቸው የሚለው ነው። እነዚህ ተቋማት ካፒታሊዝም፣ ኢምፔሪያሊዝም፣ ኒዮሊበራሊዝም፣ ኒዮኮሎኒያሊዝምን በዓለም ለማስረጽ ዓላማ አድርገው በግልጽም በስውርም የሚሰሩ ናቸው የተባሉ ይብጠለጠላሉ። ድሃ ሀገራት በዘለቄታዊነት ከድህነት እንዲወጡ ከማገዝ ይልቅ ሀገራት የሚወስዱትን ብድር ትርጉም በሌላቸው ፕሮጀክቶች ላይ እንዲያፈሱት በመገፋፋትና በመጨረሻም ሀገራቱ ዕዳ መክፈል ሲሳናቸው የእነሱ ምርኮኛ ያደርጓቸዋል በማለት ወቀሳ ይቀርብባቸዋል። ለዚህም ኢትዮጵያ ሰሞኑን የገባችበት የኢኮኖሚ ቅርቃር እንደ ማስረጃ ያቀርባሉ። ብድር የሚፈቅዱት እነሱ በፈለጉት ፕሮጀክትና ፖሊሲ ላይ ብቻ እንዲውል በመሆኑ ተቋማቱ ከኢኮኖሚ ይልቅ ፖለቲካዊ ናቸውም ይባላሉ። ተበዳሪ ሀገራት የወሰዱትን ገንዘብ በተሳሳተ የኢኮኖሚ ፖሊሲ ላይ ስለሚያውሉትና ዕዳቸውንም መመለስ ስለማይችሉ ከፍተኛ የዕዳ ጫና ውስጥ ይገባሉ። በመጨረሻም ለእነዚህ ተቋማት በመንበርከክ ሲጠሯቸው አቤት ሲልኳቸው ወዴት የሚሉ ይሆናሉ። ብድሩ የሚለቀቀውን በአበዳሪዎቹ ርዕዮተ ዓለም መስፈርት በመሆኑ የሀገሬው ሰራተኛ መብት ይደፈጠጣል፣ የሀገር ሉዓላዊነትን ብሎ ነገር ተረት ሆኖ ይቀራል በማለት ጠብሰቅ ያለ ትችት ይቀርብባቸዋል። ክቡራን አድማጮች፣ የዓለም ባንክና ዓለም አቀፉ የገንዘብ ድርጅት IMF አፈጣጠራቸውና ታሪካዊ ዳራቸውን በተመለከተ በሁለት ክፍል ያቀረብነውን ዳሰሳ በዚሁ እንቋጫለን።